ዮናታን 666 ምናምን ነው። ዮናታን ምንድነው? 666 ነው። ግን ዩኒኔ በቃ ከቤተሰብ ጋር ጭራሽ አልስማማም። እንኳን ከቤተሰብ ጋር የሰፈር ሰው ራሱ ይፈራኛል። እንደ ሰይጣን ነው የሚያየኝ። እኔ ስመጣ ምናምን ያሰጣውን ልብስ ምናምን ሰብስቦ ወደ ጓዳ ነው የሚሮጠው። የለም ምንም በቃ እንዲህ ስልክ ምናምንም አለኔ አሪፍ እቃ ነው። ሳጣ ምናምን ቆራሊዮ ማንቆርቆሪያ ምናምን አይቀርም። ጭልፋ ምናምን የለም ቤት ውስጥ ሁሉም ጥርግርግርጌ የቢፌ እቃ ምናምን። ከዚህ ሁኔታ እንድትወጪ ምን አድርገውልሽ ያውቃሉ? በጣም ብዙ ገዳም ወስዳኛለች። ብዙ ገዳም ወስዳኝ ካወቃችሁት ቦንጋ አርሴማ የሚባልበት አለ። እዛ ወስዳኝ እሷ ጅማ ሳደርስ እኔ ቀድሚያ ጅማ ደርሼ ምናምን ልብሱም ተሸጠ፣ ሻንጣውም ተሸጠ ከነ ልብሱ። በቃ ሁሉም ነጠላ ምናምን ተሽጦ እዛው መጨበስ ምናምን ተጀመረ። ማን ነው ስምሽ? ኮኬት። ከየት ከተማ መጣሽ? ከጅማ። ጅማ አባ ጅፋር? አዎ የአባ ጅፋር ልጆች ነው። ቡና ይዘሽልኝ መጣሽ? አረ ይሁን አምጪልኝ ብትለኝማ ምን ችግር ነበረበት? እሺ ችግር የለም። እንዴት መጣሽ ወደ መልካም ወጣት? ፌቨን ናት ያመጣችኝ እና አስቤው ምናምን አይደለም። በቃ እሷን ደስ እንዲላት ምናምን ነበር የመጣሁት እንጂ እንዲህ አስቤ ሄዳለሁ ምናምን ብዬ ተዘጋጅቼ አይደለም። በጣም ለምናኝ አልቅሳ ምናምን ነው የመጣችው። እሺ ከመጣሽ በኋላ ትምህርቱ ደስ አለሽ? በጣም። ምንድነው ከቤተሰብ ጋር የሚያጋጭሽ ጉዳይ? ይሁን እኔ በቃ ከቤተሰብ ጋር ጭራሽ አልስማማም። እንኳን ከቤተሰብ ጋር የሰፈር ሰው ራሱ ይፈራኛል። እንደ ሰይጣን ነው የሚያየኝ። እኔ ስመጣ ምናምን ያሰጣውን ልብስ ምናምን ሰብስቦ ወደ ጓዳ ነው የሚሮጠው። የለም ያው በቃ ሀንግ ምናምን እታወቃለሁ ምናምን። አሁን እሷ ምኗ ነው? ስንተኛ ነች? የተቀመጠ እቃ ምናምን አያልፈኝም። እልፍ ስል ይዤ ነው እልፍ ምለው ማለት ነው። ምንም በቃ እንዲህ ስልክ ምናምንም አለኔ አሪፍ እቃ ነው። ሳጣ ምናምን ቆራሊዮ ማንቆርቆሪያ ምናምን አይቀርም። ጭልፋ ምናምን የለም ቤት ውስጥ ሁሉም ጥርግርግርጌ የቢፌ እቃ ምናምን በቃ ሁሉንም ማንቆርቆሪያም ጭልፋም ምንም ሹኪያም ማንኪያም አይቀረኝም። በቃ የቢፌ እቃ ስለሆነ። ለምንድን ነው ማንቆርቆሪያም ጭልፋም ሞባይልም ምንም የምታነሺው? ያው ላጨስበት ነው። ልጨብስበት፣ ላጨስበት፣ ልበረጭጭበት ምናምን ነው። ምን ማለት ነው? ማለት ስንት አመት ሆነሽ ሱስ ውስጥ ከገባሽ? 2 አመት ምናምን ያልፈኛል። ከዛ ስንት አመትሽ? በ12 አመት ነው የጀመርሽው? አዎ። ለምን ጀመርሽ? በቃ ይሄ ጀማ የተባለው ነገር በቃ አንድ ሲጋራ ለ10 እየተቀባበሉ ማጨስ በቃ ብርቅ ሆነብን። በቃ ተዘፍቀን ቀረን እዛው ማለት ነው። በ12 አመት? አዎ። የጀመርሽበትን ጊዜና ሁኔታ ታስታውሻለሽ? አዎ። የሰፈር ልጆች ነበረ። ቤንዚል በመጦዝ ነው የተጀመረው። ቤንዚል በመጦዝ ከዛ ጫት በመቃም ከዛ ጨብሲ ተባለ። ከጨብሲ በኋላ ሲጋራ አለ። እንደዛ እየተባለ ሄደ። በቃ በጣም የሚያስጠላ ነገር ውስጥ ገባም ማለት ነው። ሁላችን ብዙ ነን። በጀማ ምናምን ነው በቃ። እሺ ትምህርቱስ? የማረው ትምህርት አቆሜዋለሁ። ከስንተኛ ክፍል? አሁን ወደ 7 ነበርኩ። ከ6 ወደ 7? አዎ። አቆምሽ? አዎ። ከእናትሽ ጋር በዚህ ምክንያት ተጣላላችሁ? አረ በዚህ ምክንያት ብቻ አይደለም፣ ሁሌ ነው የምንጣላው። አልሰማትም ምናምን ነገር ቤት ውስጥ አንስማማ ጭራሽ። እኔ ደግሞ አልሰማትም። በላለው፣ ገባለው፣ ወጣለው። በቃ እንዲል ታናግረኝ ስትል ምናምን ዞር ብዬ ካየኋት ወሬዋን ምናምን ነው የምታቆመው ምናምን። ማንንም በቃ ጭራሽ የምሰማው ጉዳይ የለም። ከዚህ ሁኔታ እንድትወጪ ምን አድርገውልሽ ያውቃሉ? በጣም ብዙ ገዳም ወስዳኛለች። ብዙ ገዳም ወስዳኝ ካወቃችሁት ቦንጋ አርሴማ የሚባልበት አለ። እዛ ወስዳኝ እሷ ጅማ ሳደርስ እኔ ቀድሚያ ጅማ ደርሼ ምናምን ልብሱም ተሸጠ፣ ሻንጣውም ተሸጠ ከነ ልብሱ። በቃ ሁሉም ነጠላ ምናምን ተሽጦ እዛው መጨበስ ምናምን ተጀመረ። በቃ ሰው ምናምን አይቶኝ እንዴ ገዳም ሄደችው ልጅሽ እንዴ ናት የታለች ይቹትና ምናምን ምናምን ብላ በቃ ብዙ ነገር አድርጊያታለሁ። አባትሽ? አባቴ በልጅነቴ ነው ከሀገር የወጣው። ማለቴ ሌላ ሀገር ነው የሚኖረው ወደ መቶ አካባቢ እና አሁን ወልዷል ምናምን። ያው ወደዋለሁ። እዚህ መምጣትሽን ስትሰማ ምን አለች እናትሽ? ያው ስድብ ነው ምን አለው ሌላ። ለምን? ያው የኛ ሃይማኖት ያው የዚህን ሃይማኖት ስለማይደግፍ። እኔ ደግሞ በጣም ነው የምወድህ። ቲቪ ቤት ውስጥ ሁላ መልካም ወጣት እንጣላበት ነበር። የለም ይሄው ጀምራ በቃ ደግሞ አንቺን ብሎ ተማሪ ምናምን። እሱን ስከፍት አጥፍታብኝ አለች ሁላ እና ያው ስድብ ነው። አንተ ሚሴጅ ጻፉላቸው። እኔም ተጸጽቼ ምናምን እናቴ ይቅርታ ምናምን ብዬ ሚሴጅ ጽፌላት፣ እሷ ግን የላከችው ስድብ ነው። ምን አለች? ዮናታን 666 ምናምን ነው። ዮናታን ምንድነው?
666 ነው ግን ሌላስ በቃ ብዙ ነገር ስድብም ጨምራበታለች። ይመቻት። እኔ በአሁን ሰዓት እሷን አልሰማትም። በሷ ስም ይቅርታ ልጠይቅ እፈልጋለሁ በጣም ማለት ነው። እዚህ ከመጣሽበት ቀን ጀምሮ የተማርሻቸውን ትምህርቶች እንዴት ተረዳሽ? በጣም እያንዳንዱ ነገር ዮናታን እኔ የሚያካትተኝ ነበረ እና ካስተማርካቸው ትምህርቶች ውስጥ የነበርኩበት ተስፋ መቁረጥ ላይ ነበረ። በጣም ተስፋ መቁረጥ ውስጥ ስለነበርኩኝ አሁን ግን እኔ ነኝ ተስፋ መቁረጥ ላይ ተስፋ የቆረጥኩበት። እና ዮኒ እዚህ ምድር ላይ ስትኖር የምትኖርለት ወይም የሚኖርልህ ሰው ያስፈልጋል። ያው ተስፋ እንዲኖር ማለት ነው። እኔ እኮ እንዲህ እንዳልሆን የምኖርለት ሰው ያስፈልገኛል ማለት አለብህ። እኔ ግን የምኖርለትም የሚኖርልኝም ሰው ስለሌለኝ ከሚኖርልኝና ከምኖርለት ሰው ይልቅ የሞተልኝ ኢየሱስ ስለበለጠብኝ አሁን ያለሁበት መንገድ በጣም ተመችቶኛል። አሁን ከዚህ ስትመለሽ የት ትገቢያለሽ? አያቴ ጋር ምትሄጂው? አያቶችሽ እዚህ መምጣትሽ እንደግፈው? በጣም ከምንም በላይ የሚያሳስባቸው የኔ መለውጥ እንጂ ሌላ ነገር ምንም አያሳስባቸው። እና መናገር የምፈልገው ተለውጭ የላቸዋለሁ። የኔ መለውጥ ደግሞ ማንም እንዲያረጋግጥልኝ አልፈልግም። ምክንያቱም መለውጤ ለራሴ ስለሆነ ለውጤ ለራሴ ከገባኝና ራሴ ካመንኩበት ብቻ ይበቃኛል። ማንም እንዲያረጋግጥልኝ አልጠብቅም። እሺ አሁን አንደኛ ነች። እኔ ገረመኝ ወንዶቹ እንኳን ጭልፋ፣ ማንኪያ፣ ሹካ አይወስዱም እኮ። አንቺ ጽድት ነው የምታረጊው። ጽድት ነው በቃ። እና በጣም ይቅርታ መጠየቅ የምፈልገው የጅማ ከተማ የኦሮሚያ ፖሊሶች፣ ያው ጅማ ከተማ ላይ ማያቀኝ የለም እንደሚታወቀው፣ የኦሮሚያ ፖሊሶችን በጣም ይቅርታ መጠየቅ ፈልጋለሁ። የሆነ ነገር ባስቀየምኩ ቁጥር ይታወቃል። ያቺ የጀማቸው ሊደር ኮኬት ነው የሚባለው እና 1-3 ፖሊስ አይደለም የሚፈልገኝ፣ በፓትሮል ነው የምፈልገው። እግዚአብሔር በፓትሮል ነው የምፈልገው። በቃ ፖሊስ ጣቢያ ውስጥ ማያቀኝ ሰው የለም። ሚኒሻውን ላቀጥቅጫለሁ ማለት ነው። ሚኒሻ ጋንጃ ቀምተውኝ ምናምን እና ብዙ ጊዜ እስር ቤት ገብቻለሁ። ታማኝ እስረኛ በለኝ። አዎ ጅማ ላይ ታማስ እስረኛ ነኝ እንጂ ዝም ብሎ እንዲህ አይደለም። አዎ ስንት ጊዜ ታስረሽ? ወደ 5 ወደ 6 ጊዜ ጋንጃ በማከፋፈል ማስቲሽ በመስፈር እቃ በማስቀየም ምናምን አንደኛ ማንም በቃ አይደርሰኝም። የኦሮሚያ ፖሊስ ሊሸልመኝ ይገባል። አንድ ከተገላገለ አንድ ኬስ ይሰማል ወይ? ባይሁን እናትሽን አባትሽንም የጅማ ነዋሪዎችንም ሁሉንም ፖሊሶችንም ይቅርታ ጠይቂያቸው። እሺ እናቴ ሰላምዬ በጣም ነው የምወድሽ። ስላረኩሽ ነገር ሁሉ በጣም ይቅርታ፣ ስላደረግሽልኝ ነገር ሁሉ ደግሞ አመሰግናለሁ። አያቴ ሌሊት ተነስታ ነው በር የምከፍትልኝ 7-8 ሰዓት እና በጣም ለሁሉም ነገር አመሰግናለሁ አያቴ፣ እወድሻለሁ። ቤተሰቦቼ፣ ጎረቤቶቼ እንደተለወጥኩኝ እንድታውቁልኝ እፈልጋለሁ እና በጣም እወዳቸዋለሁ። በጣም ይቅርታ ይሁን። ያንተንም በጣም ነው የምወድ። እሺ አመሰግናለሁ። አንደኛ ልጅ አንቺ በጣም ስታምር ደግሞ አረ አንቺ ደግሞ ትምህርቱን ነው ደግሞ ያወራችሁ እኮ እኔ ያስተማርኩትን ከምስክርነቷ ጋር አርጋ ያወራችሁና ወድሻለሁ። አንቺ አንደኛ ነሽ። ተለውጠሽ ትልቅ ሆነሽ ከዚህ ዙር ራሱ አንቺ ብቻ ብትለወጪ ያዋጣናል። ምናቅ ነበረኝ ይህንን ክብር ያሳየኝ አትሞትም በሕይወት ኑሪ አለኝ